ያስቸግራል። አልሐምዱሊላህ በደም እኩለ ሌሊት ላይ ነው የሚያምረኝ። ቀን ግን ምንም ነገር ነው የማያምረኝ። ምንም ሽምብራ ውስጥ አለ የሆነ ጥቁር አፈር እሱ ነው የሚያምረኝ። ከዛ እሱን ሳጣም ምንድነው ማደርገው በቃ የሆነ አፈር ላይ ውሃውን ደፍቼ ሳሽተው ትንሽ እንትን ይለኛል። ከጠራው ልብ የተነሳልሽ በደም የናፍቆቴ የልቤ ማረፊያ ኢንሻአላህ። ግን አንድ ቀን እየተራመድን ነው ግን በቃ ይንከራተታል ላይ ነው ማለት ነው። እውነት አልመሰለኝ ነው። እስልምናን ተቀበይልኝ ብለሽ ትቀበይልኛል። በቃ ለልጄ ብለሽ ሙስሊም ሆኛለሁ በቃ። ማሻአላህ ታወሩት ነገር አለ። ታውቁት ያላችሁ ታወራት አላችሁ አይሏት ያላችሁ ትልቅ ነገር ነው እሱ። ያን ነገር አሁን ላይ ማግኘት አልችልም። ይወርሱ አልገባም። የዚህ ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ ዶክተር ፈቲያ የጥርስ ክሊኒክ፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊ የመንገድ ፕሮግራማችን ወደ እናንተ መድረሱን ጀምሯል። አብራችሁ እንድትቆዩ እንጋብዛችኋለን። እንግዲህ በረመዳን በታላቁ ወር ነው የምንገኘው። ቀኑ ደግሞ እየገሰገሰ ነው። እኛ ደግሞ የኔ መንገድ ፕሮግራም የአብሮነት ፕሮግራም ከመንገደኞች ጋር ለማሳለፍ በተለየ ድባብ ነው ረመዳን እያሳለፍን ያለ ነው። ባሳለፍነው ሳምንት ብዙ ነገሮች እንጨዋወት ነበረ። ግን ደግሞ ይሄንን ረመዳን ከእናንተ ጋር በአብሮነት ነው የምናሳልፈውና እየቆራረጥን ሀሳባችንን ለነገ እያሻገርን እያደረግን ነው ቆይታ ስናደርግ የነበረው። ዛሬ ደግሞ ካቆምንበት ሌሎች ሀሳቦችን እያነሳሳን ቆይታ እናደርጋለን ኢንሻአላህ። እናንተም በያላችሁበት አብሮነታችሁን ከኛ ጋር አድርጉ። ራሃ መጅሊስ፣ ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ሕክምና ክሊኒክ አጋሮቻችን ናቸው። እናመሰግናለን። ሶፊያ በሃውስ ደግሞ እንደዚህ ያሉ አባያዎችን ከፈለጋችሁ፣ ቶቦችን፣ ጫማና ቦርሳዎችን ከፈለጋችሁ ደግሞ ቤተል ኤጄ ሞል ግራውንድ ላይ G07 መምጣት ትችላላችሁ። የኔ መንገድ ፕሮግራማችን ይቀጥላል። እናንተም በያላችሁበት ቆይታችሁን ከኛ ጋር አድርጉ። መስጂድ የህይወታችን ልብ ነው። አሰላሙ አለይኩም። በደማቅ ወለቡ መብራት ድርጅታችን ከመስጂድ አጠገብ እየገነባ ባለው ሙስሊምስ ብሎክ ላይ ለረመዳን ባወጣነው ቅናሽ ቀድሞ ለመጡ 20 ደንበኞች በካሬ 5000 ብር ዲስካውንት አድርገን እየሸጥን እንገኛለን። በተጨማሪም ኢንተሪየር ዲዛይናችን ኢስላሚክ ዲዛይን ተደርጎ የተሰራ በመሆኑ የብዙዎች ምርጫ ሆኗል። ውስን ቤቶች ስለቀሩ ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ቀድሞ በነበራችሁት ህይወት ላይ የተለየ ነው። ኢባዳውም ሁሉ ነገሩም አምልኮም ሁሉ ስርዓቱም ሁሉ የተለየ ነውና ከዛኛው ህይወት ወደዚህኛው ህይወት መታችሁ የመጀመሪያ ረመዳናችሁን ስትጾሙ የከበዳችሁ ምን ነበረ? ከንጀመር ያው ክርስትና ላይ ያለች ጾም ብሎ ማለት ጾም ነክ ከሆኑ ነገሮች መጾም ነው እና እስልምና ላይ ደግሞ ስመጣ ያ ነገር የለም እና በጣም ይከብደኝ ነበር መብላት እነዛን ነገሮች። ከዛ በተረፈ ግን በቃ ያለው ገባሽ አብራሪ ማይቶ ነው የገባኝና ምንድነው መዛ ነገር ቴምር ነው የሚከብደው ሳምቡሳ ነው ብዬ ወተት፣ እንቁላል፣ ስጋ ምናምን ያው ጾም ወቅት ክርስትና ላይ ጾም ነው እነሱ ነገሮች አይበሉም። እስልምና ላይ ደግሞ እነሱ ነገሮች የተፈቀዱ ናቸው እና በጣም ይከብደኝ ነበር ማለት ጾም ተብሎ እነሱን ለመብላት በጣም ይታገለኝ ነበር። ግን አልহামዱሊላህ በሂደት ለምጃቸዋለሁ። ሌላው ምንድነው በቃ ለሌት ተነስቶ ስሆር መብላት እሱ በተለይ ደግሞ እኔ የኔ እንትን ቤተሰብ ጋር አልጾምኩኝም ተከራይቼ ብቻዬን ነበርና በጣም ነበር የሚከብደኝ። ኦልሞስት ስሆር እንትን አልልም ነበር አልበላም ነበር ብቻዬን ነበር ገብቼም እራትም አልበላም ፍጡርም እንደነገሩ ነው። በቃ ያ የቤተሰብ ያለው ሶሻል ላይፉ ስለቀረ ያ ብቸኝነቱ ብዙም እንትን አይልም። ግን ኤክስፒሪየንስ ያደረኩበት ነው። ብዙ ነገር ብቻዬን የታገልኩበት ነው። እየተሳሳትኩ ምንም እያልኩ የቆምኩበት ስለሆነ ለኔ እሱ ረመዳን በጣም ስፔሻል ነው። አልረሳውም። ይለይ ነበር። አዎ በጣም። አንቺ ጋር እስኪ እናስታውስ ምን ከብዶሽ ነበር በሰዓቱ?
መጾሙ አለመብላቱ ብዙ አልከበደኝም ግን ታራዊ ስንሰግድ የሱጁዱን ፓርት በቃ በጣም የሚያሳስበኝ እሱ ነበር ምኑ ጋር ነው ሱጁድ የምንወርደው የሚለው በቃሊውላ ለሚያዝ ጥረት አደርግ ነበር ማለት የመጀመሪያው ሱጁድ ዝም ብሎ ስለወረዱ አላወኩም ነበር እኔ ሩኩ መስሎኝ ሱጁድ ወረዱ እነሱ ከዛ ከወጣም በኋላ ለምን እንደተወረደ ጓደኞቼን ጠየቅኩኝና እዚህ ቦታ ላይ ሱጁድ ነው የሚወረደው ብለው አንድ 14 ቦታ ተራዊ ሲየተቀራ የሱጁድ ፓርት አለ አይደለ እሱን ሩኩ እኔ ሆንኩ ከዛ እነሱ ሱጁድ ወረዱና በጣም ተናድጄ ነበር እንደዛ ስለሆነ ስላላወቅኩ በራሴ ተናድጄ ነበርና እሱ ነገር ትንሽ ይከብደኝ ነበር አልহামዱሊላህ አሁን አስተካክለሻል ጾም ላይ አልከበደኝም አልহামዱሊላህ አለመብላት ላይ ምናምን በሰዓቱ ማፍጠር ኦኬ ከባድ አልነበረ ይዱስ ምግብ በጣም ተወጅ ነበር እንዴት አስቻለሽ ቤተሰብ በፊት ለፊት ሲበላ እናድር ነበር ለምን እንዴ እኔ አልበላም ግን ደግሞ አልহামዱሊላህ እንትን ስጾመው የሆነ ድካም ምናምን የሆነ ተማሪ የፈራልኝ ነገር ነበር ወላ ተወድቅ ያለሽ ወይ ደግሞ አያስችልሽም ታይ ምናምን ታብዬ ነበር ግን አልহামዱሊላህ ምንም የረሃብ ስሜት አይደለም ወኔ ሁላ ነበር ምናምንና ክላስም ስገባ በደንብ በጠብጥ ነበር ማለት በቃ ይስተኛለች እና ጥውልብል ትላለች የሚለውን ሐሳብ በቃ ነቃብዬ ምናምን ቁጭ ብዬ ነፍሲተኛ አስተማሪ ሲያስወጣቸው ስስቅ ምናምን ይታጀቡ ነበር ግን ቤት ሲሆን ግን የቤተሰብ ምግብ መብላት በጣም ቻሌንጅ ያደርገኝ ነበርና ሱሁር ላይ መነሳት ያው ተነስቼ ስበላ ብታይ ሃርድ ነው በሌሊት ምን ሆነሽ ነው የሚባል ነገር አለ ሲቀጥል ደግሞ ያው አጉል ሰዓት አይደለ በፊት ላይ 6 ሰዓት 7 ሰዓት የመብላት ልምድ አለኝ ተነስቼ አቅርቤ ምናምን በጣም ልበላ እችላለሁ ግን 11 ሰዓት ምናምን ሂዳያ ከቀጀቷ ከምናምኗ ተረጋግታ የምተኛባት ታይም ናት ያቺ ሞመንት በጣም ታስፈራኝ ነበርና ሱሁር በጣም ቻሌንጅ አድርጎኛል ግን አልহামዱሊላህ አሁን የለም መቼስ አንተ ተነስ አንቺ ተነሽ ተባብ ይሄ ደስ ይላል የሚቀና የለም እዚህ ውስጥ ያው ተቀላለች አንቺ ጋስ ይሄ ባይ አልነበረም ብዙ ነገር አልነበረም ግን አልহামዱሊላህ በቃ በጣም በብዙ ቻሌንጅ ነበረ ግን ጾሙ አይከብድም ነበር አላህ ልክ የዛኔ እንዳልኩሽ የሆነ ቻሌንጅ አለ ልክ ቻሌንጁን ስታልፊ ደግሞ የሆነ ነገር ይሰጥሻል ቀያቺ ዓለም አፍጠር ብትኖር ነው ያንን አታስቢም በቃ በጣም ትጓጓለሽ ጾሙን የሆነ አዲስ ነገር ነው ያደረግሽ ያለሽ የትኛውም ሰው ለአዲስ ነገር በጣም ይጓጓል ለማወቅ የምትጓጊው ነገር አለ ጧጧት እንዳልኩሽ ነበረ ቂራት ነበረ ጧጧት እዛ ገባለው ምናምንና ያ ቫይብ ስለነበር በጣም ደስተኛ ነበርኩ ማታ ሲመሽ ነው የቻሌንጁ ነገር ትዝ የሚለኝ እንጂ ቀላ አልহামዱሊላህ በጣም እንትን ነበር ግን ያለው ነገር አልፏል አልহামዱሊላህ ዛሬ እዚህ ተሳስበን ትልቁ ነገር አልহামዱሊላህ ለመጀመሪያ ጊዜ ኢድ ነው ተሳለሽ ባንዴ ኢድ ነው ኢድ አልአድሃ ቀደመ ወይስ ኢድ አልፈጥር ተሰለምሽ በኋላ ኢድ አልፈጥር የኔም ኢድ አልፈጥር ነው ኢድ አልፈጥር ተቀራራቢ ነው እሺ ተሳለፍሽ እኔ ኡስታዛን ኢማ ቤት እሷ ቤተሰቦች ጋር ነው ያሳለፍኩት አብረን ሰገድን ወደ እሷ ቤተሰቦች ጋር ነው ጆይን ያደረኩት ኡስታዛን ኢማን ማቅረብ ነበረብሽ በናቃት ጥሩ ነበረ ተብዬ ነበርና ያው ኡስታዛን ኢማን የሚያወቋት ከናንተ እኩል ነው ተመልካቾቼ አንቺም እንደሱ ሐሳብ ከቀረበልሽ እኔም ሐሳብ ቀርቦልኛል ማለት ሐሳብ ብቻ ሳይሆን ቴክስቶች አግኝቻለሁ እያንዳንዱ ቴክስት ለማንበብ ሞክር ነበር ምናምን ነገርና እንዴት በቃ አልገለሻትም እውነትም አልገለጽኳትም ግን በእያንዳንዱ እንትን ውስጥ አግኝታይ ነበርና አግኝታይ አፉ በይን ስትለኝ ማለት እንዴት በቃ እንዴት አፉ በይን ትለኛለች ማለት እያንዳንዱ የህይወቴ እንትን ላይ እሷ ነበረች ከበስተጀርባ ያጠነከረችኝ ያበረታችኝ ሂጃቤ ላይ ጠንካራ እንደሆን ከመሰረት የነበረች እሷ ነችና ከሷ ይሄንን መጠበቅ አልቻልኩም አለቀስኩኝ እንደዛ ስትለኝና እሷ እኔን ይቅርታ ማለት አይጠበቅባትም ማለት በቃ ትልቁን ፋውንዴሽን ከአላህ በታች የሆነችኝ ሰው ነች እና ለኔ ብቻ አይደለም በቃ ህይወቷን ሁሉ ደርስ ላይ ያለች ሴት ለቅሶ ላይ ብቲ በቃ እሷ ያለችበት ቦታ የአላህ እና የረሱል ስም ሳይነሳ ሳታስተምር ሴትን አፕሪሺየት ሳታረግ ምን ሳትል አትሄድም በቃ ማለት እንዴት መጓዝ እንዳለብን አው
አንቺ ትረጅኛለሽ እዚህ ቦታ ላይ ማለት አጭር ጊዜ ነበረን እምቢ ብዬሽ በትግል ውስጥ ነው የቀረብኩት እዛ ጋርና የ20 አመት ነው በቃ እንትን ባለን እንደውም ፍሎ ሲጠብቅ ገርሞኛል እኔንም እንደዛ ፍሎ ያደረኩት ብዬ እና በጣም እንትን ባለበት ሰዓት ነው ጥሪ ያለው ግን ያደረገችውን የሆነችውን የሷን ማንነት መግለጽ አልቻልኩኝም እና በጣም ማለት እንደዚህ እስቲቃማ ኖሮት እስካወኩት ድረስ እስካሁን ድረስ እንደዚህ ሆነ ሰው አልገጠመኝም እና በዚህ ፕሮግራም ስም በሙስሊሙ ስም በጣም ይቅርታ ማለት ፈልጋለሁ እንደገና ደግሞ ሌላ ልቤን የሰበረኝ ነገር ምንድነው በዚህ በረመዳን ወቅት ደረሰብኝ ብዬ አስተላለፍኩት ነገር አንዳንዶች ጋር ሄዶ ኔጌቲቭ ኢምፓክት ፈጥሯል ባታደርጊው ሚል ነገር ያን ነገር ያደረኩት እኔ ያቀረብኩት ዘሆል ሙስሊሞችን ለመውቀስ ሳይሆን ይሄ ላይፍ ፓርታል እንዲሰማናል እንዲተች ይሆናል እና ሌሎች ላይ ባታደርጉት ባትሆኑ ነገር ነው እንጂ እንደዚህ አሳልፎ ለመስጠት ነገር አይደለም ለመማማር ያክል ነው ፕሮግራሙ የሚቀርበው ውስጣችን ገመናችን ምናምን አውጥተን ምን ነግራችሁ አይደለም እኔ ሌሎች እናት አባታቸውን አውጥተው የሚናገሩት ትምህርት እንዲሆን ነው እንደዚህ የሆነ ነውና ተረዱን ቤተሰብ አርጉን እቀፉን ፍቅር ስጡን ለማለት ያክል ነውና ትንሽ ቅር ያሰኛችሁም በጣም ይቅርታ ኡስታዛና ኢማ ቤተሰቦችን በጣም ገልጫቸዋለሁ ግን የህቴ ልጅ እንትን አለች ዲን ያልመጣውም እንደ ቤትሽ ምናምን ነገር አለች እውነትም መታለች ተደብቃ መታለች የተከራየውበት ቦታና እንደዚህ ነገር ይፈጠራል ይረሳል ፕሮግራም ላይ ለመጀመሪያ ጊዜ ነው እዛ ቦታ ላይ የቀረብኩት ምናምን ነገርና በቃ ቀልባችሁን የነካሁት ሳላስታውሳችሁ ማክሰፍ ማላቅ ያለብኝን ይቅርታ መጠየቅ ማመስገን ያለብኝን ያልጠየቅኳችሁ እንግዲህ አፉ በሉኝ ለአላህ ብላችሁ ያንቺ የኢድ አልፈጥር ነበረ የት አሳለፍሽ እዛው ከሚሴ ነበረ የሁለተኛው የሶስተኛው ሁሉም ግን ከዛ በኋላ ጓደኞቼ ጋር ነበር አሳለፈው እኔ ቤቴ ማዘርጋ ታውቃችሁ ነበር ገና በቃ ሰዓት የጀመረበት ሰዓት ነበር ከትምህርት ቤት ነው የሚሰማችበት ሰዓት ነበርና ያው ወጥቼ ኢድ ሰግጃለሁ ግን ሰግጄ ለቤት ተመለስኩ ብዙ እንትን አልኩ አንቺ እኔም ኢድ አልሰገድኩም በጣም ብዙ የሚያቀኝ ሰው ነበርና አልሰገድኩም ግን እዛ ማቃቸው ጓደኞቼ ጋር ነበርኩኝ እና እነሱ ጋር ነበርኩኝ በጣም እንትን ብሎኛል ገፍተውኛል ይዘው ለሚት ግን አረ አልኩኝ ማለት ውጪ ስትወጪ በቃ ብዙ ሰው ነው የምታዩ እየሄደና የመሄድ አላማ ነበረኝ ሰውታ ሳያቸው ፈራው በጣም ብዙ ማቃቸውን የሰፈር ሰው አየው ምናምንና በዛማል በጣም ደነገጥኩኝ አያሊቱም ምናምን አልኩኝ ከዛ በፊት ደግሞ ጁማ ላይ እጄ ንቅሳቴን አይተውት በጣም መጥፎ ኮሜንት ሰጡኝ ሰዎች ነበሩ በሴቶች በኩል ገብቼ ማለትና ወላሂ ዛን ቀን ሳልሰግድ ነው የወጣሁት በጣም ደንግጬ ማለት ትልልቅ ሴቶች ነበሩ ምናምንና አስደንግጠው ውዱስ ታረጊ ተከፍቷልሽ እስከዚህ ድረስ እና አለ ውዱስ አረጊ ይወጣልና በቃ ደነገጥኩኝ ቅስሜን ስብር ነው ያረገችኝ ሴትዮዋ ከዛ ምንም ወጣውና ሄድኩኝ የዛኔ እንዳልኩ ሻሃዳ ያስያዙ ልጆች ጋር ነበርኩ ምን ሆነሽ ነው ምናምን ሲሉ ሰው እንዴት መሰለሽ ሁሉም ሰው አንድ አይደለም ሰብሪኝ ይሄኔ መስቀሉን ሳታዩ ሌላውን ሁሉንም አይተው ሙስሊም ሴት ሆነሽ ኖረሽ ተወልደሽበት እንደዛ ያደረግሽ መስሏት ሊሆን ይችላል እሺ አልኩኝ ከዛ በኋላ መስጊድም ማለት መስጊድ ወይዘው በጣም ረጅም ጊዜ አልሄድኩም ለሰላት ቀየፈራው ሴቶች ራሱ ነው እንሂድ ምናምን እያሉ አይሆንም በቃ በዛ ሴትዮ ምክንያት ማለት እና ያንንም ጊዜ ያሳለፍኩት ይቆጨኛል በጣም አለምኔ ግን ቃል ሄድኩኝ ግን ደስ የሚል እንትን አሳልፌ ነበር ይዘን ጓደኞቼ አልহামዱሊላህ ሄዱ የኒቃብ ከለበሽ ምን ያክል ጊዜ ሆነሽ አሁን አንድ ወር አይሆንም አንድ ወር ስለዚህ እኔ መንገድ ላይ በኒቃብ ከታላቅ እንግዳ ጋር ነው የመጣሽው አዎ አልহামዱሊላህ እንኳን ደህና መጣችሁ በደግሞ እንኳን ደህና ቆየሽ እንግዲህ ደርሰሻል ደርሻለሁ ኢንሻአላህ አልহামዱሊላህ አልহামዱሊላህ ሁለት ሆኖ ነው ኢንሻአላህ አይኔም ባይኔ ላይ ነው ነበር አልহামዱሊላህ ቅርቡ መሐመድ ከሂዳያ ወደ መሐመድ መሐመድ ይዞራል ወንድ ነው መሰል ታውቋል ኢንሻአላህ መሐመድ እንግዲህ እጩ መሐመድ አላህ በሰላም ያምጣ አላህ በሰላም ያምጣልሽ ለዱንያ ኺራ ጠቃሚ የሆነ ልጅም አላህ ይወፍቅሽ ጤነኛ የሆነ አሜን ኢንሻአላህ መሐመድ ተብሏል አው ግድ ነው የመጀመሪያው አይ ማሻአላህ መሐመድ አህመድ
መሐመድ አህመድ ባለቤትሽ አህመድ ነው? አዎ። እዚህ ጋር የሆኑ ምናምን የሚሸቱ ነገሮች ለማረሽ ነገር እስቲ ምን አማረሽ? ውይ ቆይ ከካሜራ ጀርባ አይ ማልወጣው ከሆነ ምን አማረሽ? አማርኛ አላስቸገርሽም? ኧረ ያስቸግራል። አልሐምዱሊላህ በደንብ ምን ያምርሻል? በተለየ መልኩ እኩለ ሌሊት ላይ ያምረኛል። በቃ የሆነ ውጪ የሚል መንፈስ አለ እና ስለምግብ ሲነገረኝ ደግሞ አልችልም። እንደ አጋጣሚ ፋሚሊ ከደወለና ማታ ካወራን ላይክ የሆነ ቋንጣ እንደዚህ አድርግላት እንደዚህ ምናምን ይሉታል። በጣም ይጨነቃሉ የሱ ቤተሰቦች እና ከተኛው ምናምን በኋላ ሰዓቱ ከሄደ በኋላ ምናምን ላይት ላይ ቋንጣ ፍርፍር ምናምን ያምረኛልና እነሳና ማለት አልናገርም፣ ይከፋኛል፣ አለቅሳለሁ። እስከዛ ላይ ታን ቋንጣ ለልሳት ያመጣል ስለዚህ ራሱ ወላሂ በጣም ብዙ ጊዜ በቃ ከጓደኞቹ ጋር ተሰብስበው ተደዋውለው ሲሽከረከሩ ነው የሚያድሩት። ቤት እንትን አይሉ እኩለ ሌሊት ላይ ነው የሚያምረኝ። ቀን ቀን ግን ምንም ነገር ነው የማያምረኝ። ምንም ከባድ እዚህ ጋር ስንት ኤክስፒሪየንስ ነው ያለው የብዙ ልጅና የመጀመሪያውን እስኪ አስታውሽና አለ እነዚህ ነበር አምሮት እንዴት ነበር? እኔ ማለት ነው የመጀመሪያውን እንትን ስል በጣም ማለት ነው ሽታ ጠረን ያስቸግረኛል። እኔ ስቲል ነው በቃ የሽንኩርት ሲቁላል ያለው ነገር በቃ አለርጂክ ሆኖ ቀርቷል። ሁላችንም ካለ እሱን በቃ እናንተ ግን ሌላ የሚያስቀኝ አፈር ያምረኝ ነበር። አልሐምዱሊላህ እኔ አላማረኝም ማለት እና ይሄ ጥቁር አፈር ሽምብራ ውስጥ አለ የሆነ ጥቁር አፈር እሱ ነው የሚያምረኝ። ከዛ እሱን ሳጣም ምንድነው ማደርገው በቃ የሆነ አፈር ላይ ውሃውን ደፍቼ ሳሸተው ትንሽ እንትን ይለኛል። ያኔ እኮ ጥሩ ነው ምግብ እኔ በጣም እንትን ነበር። ሌላው ምንድነው ሁልጊዜ ወደኛ ሰፈር ስገባ ይሄ ገና ሽሮ ተመቶ ገና የሚሸተው ነገር አለ አይደል? በቃና ሁሌ ስገባ ወደዛ ሰፈር እሱ ሽታ ነው የሚሸተኝና በቃ ጥግ ይዤ ነው እንትን ይለኛል፣ ያመኛል። ምንድነው እለዋለሁ እኔ እሱን ምንድነው በቃ ሁልጊዜ ሽሮ ነው እንደሚሰሩት እና በጣም ያመኝ ነበር። ማለት ኪሎ ሉዝ አድርጌ በሽተኛ ነበር የሚመስለው። 4 ወር ድረስ ምግብ አልበላም፣ ምንም የተቆላላ ምናምን ምግብ አልበላም። ሽታ የሌለው ነገር ነበር ማደርግና በጣም 4 ወሩን በማኪዬ በጣም ተሰቃይቻለሁ። ሌላው የሱ ጠረን ሽቶ ምናምን ቲሸርት ነው ደጅ የሚያቀብሉት እስማኤል ተክሌ እና ምንም ሳይቀባ ገና ሲመጣ ያመኛል። ከዛን የዋለበት ምናምን ቲሸርት ቀይሮ ምናምን ነበር የሚገባውና በጣም ከባድ ጊዜ ነበር 4 ወሩ። ግን አልሐምዱሊላህ ልክ 4 ወር ሳር ሁሉ ነገር ቀጥ ብሎ በጣም ነበር የምበላው። ትዝ ይለኛል በቃ ሁሉ ነገር ጠፋ 4 ወር ላይ አልሐምዱሊላህ። 4 ወሩን ግን ጀስት በሽተኛ መስዬ በጣም ከስቼ ምናምን ነገር ተሰቃይቼ ነው እንትን ያልኩት። ስለዚህ ካፈሩ ቋንጣ ፍርፍሩ ይሻላል። አራው ይሻላል አልሐምዱሊላህ። ሽታ አላስቸገረሽ? አልሐምዱሊላህ ኡምራ እስከሚሄድ ድረስ ማለት እስከ 7 ወር ምናምን ድረስ ሆስፒታል ነበርኩኝ። ወላሂ በቃ ይርኩ በግልኮስ ነው የምመለሰው። አልችልም ቤት ውስጥ አይደለም እንትን የሆነ ገና ደስ ሲጥዱ ራሱ ይሰማኛል እና በቃ ይናላ መላቅጦ የጠፋ ነገር በጣም ቮሚት ያስቸግረኛል ምናምንና አልሐምዱሊላህ በረካ ሆስፒታሎች በዚህ አጋጣሚ በጣም ማመስገን ፈልጋለሁ። በአምቡላንስ ነው እየመጡ ከቤት የሚወስዱኝ ማለት ነው። ከቅሜ በላይ የሆነ በቀን እስከ 10 ጊዜ ቮሚት ያደርገኛል እና መሄድ ደግሞ አልፈልግም ሆስፒታል። እዛ በቃ የሆነ አቅም ሲያንሰኝ ምናምን በአምቡላንስ ይመጡና ከቤት ጭነው ነው የሚሄዱት። እዛ አልጋ ሰተኝ ምናምን በግልኮስ ረጅም ሰዓት ፈጅቶብኝ ምናምን የሆነ የምረጋጋው። እዛ ማክሲመም 2 ቀን ምናምን ጋፕ ይኖረኛል። ከዛ ተመልሼ እንደዛው ነው የምሆነው እና ሽታ ምናምን አልሐምዱሊላህ ኡምራ ሄጄ ስመጣ ግን አልሐምዱሊላህ ሙሉ ለሙሉ ሁሉ ነገር ነው የተወኝና በጣም ደስ ብሎኛል። አልሐምዱሊላህ በቅርቡ ኡምራ ሄደሽ ነው የመጣሽው? አዎ አልሐምዱሊላህ። ተጠራው ልብ የተነሳሽ በደም እንዴት ነበር? እግረ መንገድ እናወራው። እንዴት ነበር የኡምራ ስሜቱ? እስኪ እናንሳው። መዲና ሰማይ ስር የነበረሽ ቆይታ ከአባን ለመጀመሪያ ጊዜ ስታይ ወይ አስናፈቅሽኝ ወላሂ። እሺ እኔንም አሁን ትናት ወላሂ ከባድ ነው የሆነ ላይክ እኔ ስሰልም የተሰማኝ ስሜት ነው እዛ ጋር ከአባን ለመጀመሪያ ጊዜ ሳዩ የተሰማኝ እና
ወላሂ ይሆናል ስራ እኔ ሲጀመር ለሄድ እንደሆነ ራሱ አላመንኩም። አህመድ አላህ ኸይር ጀዛውን ይክፈል። በቃ ላላገባችሁት እንደሱ አይነት ባል አላህ ይስጣችሁ። አሚን በእንጀንስ አሚን። አላወኩም እና ፕሮሰስ አድርጎ ምናምን መሀል ላይ የኔ ጉዳይ ተፈለገና ያለቀ ሰዓት ላይ ነው ነገረኝ እና ወላሂ ኤርፖርት ስንገባ እያመንኩ አይደለም። ለምን እኔ ይታየኝ የነበረው ያለፉት አመታት እስልምና ላይ ነበረኝ ነው። ከቤት የወጣው ሰዓት ያሳለፍኩት ቻሌንጅ አንድ ልብስ ከቤት ከማዘርጋት ጣልቼ ከወጣው በኋላ አንድ ልብስ ዩኒፎርም ይሆናል። ወላሂ ነው የምልሽ አንድ ልብስ ማለት ነው መለያ ይሆናል። ኦፊስ ውስጥ እንደምን አይነት አስተሳሰብ ይኖራቸው ይሆን ለኔ ብዬ በጣም እስከምሳቀቅ ድረስ ማለት ነው። በቃ በአንድ ተመሳሳይ ጫማና ልብስ ነው ኦፊስ በደንብ የሚያውቁኝ ረጅም ጊዜና እነሱ ልብስ ቀይረው በሁለት ቀን ምናምን ልብስ ቀይረው ሲመጡ ወላሂ ሼም ይዘኝ ነበር በጣም ማለት ነውና ያንን ሞመንት ነው አሁን እኔ የምር እየሄድኩ ማለት ጠርተኸኝ ነው የምር እኔ እየመጣሁ ነው ወላሂ የሆነ ኤርፖርት ስገባ አላመንኩም። ከዛ እዛም ጅዳ ከደረስን በኋላ ምንም አላመንኩም እና 10 እየዞርኩ አህመድ ግን የምር እየሄደ ነው ወይስ እየቃሸው ነው ነበረ እና ምንም በቃ ይሆናል በቃ ያልጠበቅኩት ነገር ነው። አላህ በቃ ይችላል። ከዛ ሀያት ውስጥ አውጥቶ እኔ ኢማጂን አሁን ላይ እኔ ኡምራ ሳስብ ማለት ለኡምራ ይሄን ያህል እውቀቱ አልነበረኝ። ሀይቃ ሐጅ በእኔ ስለ ሐጅ ነው የሚነገረኝ ምናምንና በቃ ሐጅ ማድረግ በጣም ማለት ግዴታ ነው እና ያንን ለማድረግ ደግሞ በጣም ሀብታም መሆን እንዳለብኝ ነው የሚሰማኝና የምር እንደዚህ አይነት ቦታ ላይ ነው ይገኛል ብዬ አስቤም አልሜም አላውቅም። እና ይሆናል ከጊዜ ወደ ጊዜ እዛ ደርሰን ከዛላ የሆነ በተራመደን ቁጥር የሆነ እግሬ ሲቆላለፍ ይሰማኛል፣ ልቤ ይወርዳል፣ ተመለሽ ይለኛል፣ እፈራለሁ። በቃ የሚሰማኝ ስሜት ድብልቅልቅልቅ ያለ ነበር። ከዛ ላይክ ገና ገብተን ምናምን ካባውን በቃ በጣም ስፈልገው ነበረ። እየተራመድን ነው ግን በቃ ይንከራተታል ላይ ነው ማለት ነው። እውነት አልመሰለኝም። ካባው ጋር ከገባው በኋላ ምናምን ነገር ለመጀመሪያ ጊዜ ሳየው ኢላሂ በቃ እኔ እንጃ ተረጋጋ ማለት ያኔ እስልምናን ሲይዝ ያዝኩት ሰላም ድጋሚ ተሰማኝ በጣም በበለጠ ሁኔታ ማለት ነውና የምር መጥቻለሁ የሚለውን ነገር ቴስት ለማድረግ ወላሂ በጣም ረጅም ሰዓት ፈጅቶብኛል። አብረውኝ የሄዱትን ሰዎች ረስቻቸዋለሁ። አህመድ ራሱ ከጎኔ መኖሩ ረስቸው ነበርና በቃ የሆነ ሩጪ ምን ያለኝ ካባውንም መንካት ፈልጊያለሁ። ህልም መስሎኛል። ምንም ሴንስ ያደረኩት ነገር የለምና ለረጅም ሰዓት ቆሜ ነበረ ነው እነሱ ጀምረው ድጋሚ ነው ተመልሰው እኔን ያዙኝ እንጂ ቆሜ ነው የቀረሁት። ወላሂ ስሜቱ በጣም ይከብዳል። አላህ ሁላችሁንም የሚወፍቃችሁ እኛንም ወላሂ ያመላልሰን በቤቱ። ወላሂ በጣም ደስ የሚል ጊዜ ነበርና ሰው ፈርቶ ነበረ። ከዚህም ሲሄድ እታመም ስለነበረ ምናምን ስቲል ወረቀት አጽፌ ነው ወላሂ ሄድኩት። በቃ ነፍሰ ጡር መሆኔን ስንት ወር እንደሆነ ምናምን አጽፌ ነው ሄድኩትኝ ከዚህ ሲሄድ ማለት ነው። እና ብዙ ሰው በቃ በጣም ፈርቷል። ለኔ ለምን ሁሌ ሆስፒታል በተለይ ኡስታዝ ስለሚያቀኝ በቅርብ በቃ በጣም ተጨንቀው ነው ማለት በቃ አይ ሄዳለሁ ማለት የሆነ ከሰማው በኋላ ትቅር የሚል ነገር መጣ። እንቅር አይነት ስታፍ ሲመጣ አይ ሄዳለሁ ከወለድኩት እዛው ወልጄ እዛው ትቼው እመጣለሁ ወይ ወቅፍ ሰጣለሁ እንጂ አልቀራትም ብዬ ነበር ሄድኩት። ግን ከሁሉም ሀይ ሆኜ ጣፍ ያረኩት ምን ያረኩት እኔ ነኝ ከሌሎቹ ማለት ነው። ስሜቱ ከባድ ነው። ላይክ በቃ ሸሃዳ ፓርቲቱ ሲደገም ኡምራ ላይ ነው እና እንደውም ሙስሊሞች ራሱ ሸሃዳ እንደሚይዙ ሴንስ ማድረግ አለባቸው እዛ ጋር ወላሂ ያ ነው ስሜቱ። እሱ ከሆነ ሸሃዳ ጥምያለሁ ወላሂ ለኔ ተሰማኝ ያ ነው። እኔ ሸሃዳ ሊያዝኩ ሰዓት ላይ ያ ከኔ ውልቅ ብሎ ሄደው ረብሻ የአይምሮዬ ጩኸት ጫጫታ ሰው እኔ በጣም በቃ እንዲቀፈኝ ያደረገኝ ብዙ ነገሮች ሁላ እኔ ያቺን ቃል ስላት ነው ከኔ ላይ ተነስቶ የሄደውና አልহামዱሊላህ እዛ ጋም ስደርስ ያ ሰላም ያ መረጋጋት እጥፍ ሆኖ ነው ያገኘሁት። አልহামዱሊላህ ደስ ይላል። መዲናሳ የረሱል መቃብር እዚህ ጋር ናቸው ሰለላሁ ዐለይሂ ወሰለም። በዚህ በኩል አቡበከር ሲዲቅ አሉ፣ በዚህ በኩል ዑመር አሉ ምናምን ሲባል አልቻልኩም።
ማለት ከፋኝ በስነ ስርዓት ማለት ነውና ይሆናላ እያልኩ ነበር ያለቀስኩት ወላሂ እስቲል ስለ ሰሃቦች ምናምን የሰማው ሰዓት ላይ ያ አላህ እኔ ቀን ነው እነሱም ሰለምቲዎች ነበርኩ ግን እኔ የነሱን ሽራፊ አይደለም የሆነ ነገራቸውን ላክል አልችልም ወላሂ ነው የምልሽ በቃ አላቅም ይሄ በጎበኘን የሆነ ነገር ባያን ቁጥር ራሴን ነው የምታዘበው በቃ እኔ ራሴን ያየሁኝ በቃ ወይኔ ምን አይነት ደካማ ነኝ አትሊስት በቃ ኢማን ደረጃ ላይ ያለን እስላም ላይ ያለን አቋም ምናምን በጣም ነው የሚከብደው ማለት እኛ የለን በቃ ግን እነዛም ሰሃቦች ሁሉም ሰለምቲዎች ናቸው አይደል እስልምናን ያስፋፉልን ሰለምቲዎች ናቸው ዛሬ እኔ ምኑ ጋር ነኝ ስል በራሴ በጣም አፈርኩ ወላሂና በቃ የሆነ ዑምራው ግማሹ ራሴን እየገመገምኩበት ነበር እንደ አንድ ሰለምቲ ምን ያህል እኔ ዲን ላይ ጎበዝ ነኝ ምን ያህል እታገላለሁ ቂራት ላይ ሀታ ምን ያህል ነኝ የሆነ ነገር ቢመጣለ እስልምና ምን ያህል ዋጋ ከፍላለሁ የሚለው ነገር እኔ ጋር ወረደ በቃ እኔ ላይክ የሆነ የሚወራም ታሪክ የለኝም ከዚህ በኋላ ማውራው ታሪክ የለኝም ምንም እንደሌለኝ እዛ ጋር የተሰማኝና ከባድ ነው ስሜቱ ግን መዲና ውስጥ ያለው ደግሞ መረጋጋት ይለኛል ሰኪና ነው እንዴ በጣም እርግጥ ማለት ረውዳ ያለው ስሜት እንዳለችው ነው ያይዳችሁ አለው ፍቃችሁ እሷን ግን አጓጓሻት ነው የምልሽ እንዴት አንድ ሳምንት እንዴት ነው የሚያልቀው ያሁንሽ እንዴት ነው የሚያልቀው ሳምንት እንዴት ነው የሚያልቀው ኦሬዲ ትናንትና ምናምን ላይቭ ላይ ያየው ነበር ከአባ ጋር እየሰገዱ ምናምን ነገርና በቃ ቲቪ ውስጥ ልገባ ምንም አልቀረኝም በቃ ተነሽ እንጂ ሲሉኝ ራስ ውስጥ ነው ያለሁት በቃ እኔና አይ ቲንክ ናፍቆቱ እንትን እያለ ይመጣል መሰለኝ ለቴጅ እንደሆነ ደግሞ ስታቂ አይ ኖ እና አልহামዱሊላህ እኔ መህሪ ነበረ እስቲ ኢንሻአላህ መህሯን ዑምራ አድርጋ ነው ማሻአላህ ስለዚህ መህርሽን ነው ዑምራ የምታደርጊው ሐቅሽን ደስ ይላል በጣም ማሻአላህ ስለዚህ ከቀናት በኋላ ዑምራ ተጓዥ ነሽ እዛ ነው የምታሳልፊ ማሻአላህ አኺር እዛ ነሽ ዋናውን ቀን እድሜ ይጨምርልኝ አሚን ያ ረብ አሚን ኢንሻአላህ መዲና ሲባል ከአባ ሲባል ምን እየተሰማሽ ነው ምን እየተላወሰ ነው እስኪ እንስማው በቃ አላህ እንዲወፍቀኝ ከሰለምኩ ጀምሮ ማለት ብዙ ራሱ እውቀቱ ሳይኖረኝ ስለዛ እንትንስ ምንም ነገር ሳይኖረኝ የምናፍቀው ቦታ ነው ብዙዎቹ ያውቃሉ ሂስቶሪ ላይ ያደርጋሉ ማለት ኢንሻአላህ አንድ ቀን በቃ ያቺን አንድ ቀን እና በቃ የናፍቆቴ የልቤ ማረፊያ ኢንሻአላህ ግን አንድ ቀን ያው አላህ የራሱ ጊዜ ያለው አይደል የራሱ ወቅት አለው አይደል እና በቃ ከድሮም በጣም ከሚገርመኝ ነገር ምንም እኮ ገና እውቀቱ ሳይኖረኝ ነው የአላህ ቤት የረሱል በቃ የሳቸው የረገጡት እያንዳንዱ በፊት እንትን ላይ ሰማነው እና እንትን አሁን ራሱ ለመደበቅ ሞክራለሁ ማለት ይሄ በጣም ፍላጎት እንዳለኝ ራሱ በውስጤ ነው እንጂ ማውጣት ብዙም እንትን አይደለምና ግን ምንድነው ያው አላህ የወደድሽውን የነየትሽውን አንድ ቀን የራሱ ቀን አለው የራሱ ጊዜ አለውና ብዙም ኤክስፕሌን ማድረግ አልችልም እና አላህ ይወፍቀኝ አንድ ቀን ኢንሻአላህ ያ ቦታ ካልሄደው በላይ የሄደውን ያስናፍቃል አይደል ይባላል ድሮ ሲባል አላምንም ነበር ሄደው አይተው የለን ያላዩት የሚናፍቁት ጋር እንዴት ነው የሚገናኘው ምናምን ሲባል ካየሹ በኋላ ነው በቃ ውስጥሽ ያለው ናፍቆት በጣም ያይለው እኔ በጣም ያጅበኛል የሆነ ነገርን እኮ በጣም ተመኝተሽ ልክ ስታገኙ ለዚህ ነበር እንዴት ያያለሽ ብዙ ነገራችን ብዙ ምኞታችን ብዙ ፍላጎታችን ልክ ሲሳካ ያ ሁሉ ፍላጎት ያ ሁሉ ጭንቀት ለዚህ ነበር እንደሚል ስሜት ይጎበኛናል ዑምራ ግን እንደዛ አይደለም የአላህን ቤት ማየት ግን እንደዛ አይደለም በጣም ያጀበኝ ልክ ይርሻል ስትመለሽ ገና ናፍቆት ይጀምርሻል አላህ ይወፍቅሽ ኢንሻአላህ ቀጣይ ፕሮግራም ካለን ካንቺ ጋር ከዑምራ መልስ ነው የሚሆነው ኢንሻአላህ ዱንያ ላይ የትኛውም ደስታ ተደማምሮ ምናልባትም በዚህ ጊዜ ተደስቼ ነበር ይሄን እኮ ሲሆንልኝ እንዲሁኝ ነበር ያሻቸው ዱንያ ላይ ስንኖር የተደሰትናቸው ደስታዎች አሉ አይደለ እነሱ ሁሉም አንድ ላይ ተጠራቅመው በአንድ ሚዛን እዛ ጋር ደግሞ ከአባ ደጅ የመቆም ደግሞ ያለው ደስታ ደግሞ አንድ ሚዛን ላይ ቢቀጥ ምንም አይገናኝምና
ሁሉንም ሰው ያልሄደን ሰው ሁላ አላህ ይወፍቀው። ደግሞ አልহামዱሊላህ አሁን መንገዱም በጣም አጭር ነው፣ ገር ነው አይደል? ገር ነው በጣም አልহামዱሊላህ። ከገርነቱ ጋር ደግሞ መጠራት ደግሞ ያስፈልጋል አይደል? የአላህ ጥሪ ከሌለው ደግሞ ወዴትም መንቀሳቀስ አትችይምና አላህ Subhanahu Wa Ta'ala ልባቸው ለሻቱ ሁሉ ጥሪ ይድረሳቸው፣ ጥሪ ይድረስሽ ነው እንግዲህ። ደግሞ እንመለስ እስኪ እንመለስ። የኔ መንገድ ላይ ከቀረብሽ በኋላ በህይወትሽ ውስጥ የተፈጠረ አዲስ ነገር ምንድነው? እኔ ባሌን አግኝቻለሁ። ባልሽን ያገኘሽው? ቅድም አውርተን ነበረ። ባልሽን ያገኘሽው? ከቤተሰብ ጋርስ እንዴት ነሽ? አልহামዱሊላህ አሁን እናቴም በጣም ሰፖርቲቭ ናት። ኢቭን ሾርባ ሁላ ሰርታ ማታውቀውን ሰርታልኝ አፍጥሬ አውቃለሁኝ። ከዛ በኋላ ብዙ ነገሮች ከዛ በኋላ ተቀየረዋል። ከመጀመሪያ ዓመታት አሁን ላይ ጥሩ አመለካከት አላት እና በቅርብ ጊዜ እንደውም ለማውራት ጥረት አድርጌ ነበር። አንዳንዴ ሰላማዊ ድቤት እናደርጋለን እንደዚህ ቡና ተፈልቶም አንዳንድ ሺዎች ይነሱና ሰላማዊ ድቤት እናደርጋለን እና ምትለይ ነገር ምንድነው? ምን አሁን እኮ ያው እድሜም ሄደ እኔም ጎረቤቶች ያሉ ገባሽ እድር አለ እሱ ይሄ ሲስተሙ እንቅ አድርጎ እንደያዛት አይነት አወራር ነው የምታወራኝና ያው ይሄ ቀን ይመጣል ብዬ አስቤ አላቅም። እውነት ለመናገር የመጀመሪያዎቹ አመታት ላይ ያላት የስምና ጥላቻ እኔ ያለሁበትን መንገድ መጥላት ማለት ልጄ ወደማይሆን መንገድ ገባችብኝ ተበላሸችብኝ አይነት ስሜት ከአመታት በኋላ እንግዲህ ከ6 ከ7 አመት በኋላ ሾርባ ሰርቶ እስከ ማለት ኢቭን ሙስሊም ስጋ ቤት ሄዳ ስጋ ገዝታ አስቢው ምን ያክል እንት እንደሚሉ ኢቭን እኔ ሰራውበትን ድስት ሁላ አትጠቀሙም ነበር። ከዛ በኋላ ይሄ በቃ ያንቺ ሆኗል ብላ እስከ መስጠት ነበረ። በዛ ባለችበት ቤት በዛ ባለችበት ሁኔታ ስጋ ገዝታ ስጋ ሰርታልኝ ማፍጠሪያ ወላሂ አላህ ይስጣት። ያለችኝ እሷ ናት። በህይወቴ የምኖረው ለእሷ ነው። እውነት ለመናገር ስራ ቦታ አንዳንድ ሾሽ ተፈጥሮ ካለቆቼ ጋር በማልግባባበት ሰዓት አይኩት ብዬ ልወጣ አስብና እናቴ ናት ትዝ የምትለኝ። ለእናቴ የምሰራው አሁን ላይ ዱንያ ላይ ያለኝ ነገር በሙሉ ልሰጣት ጊዜንም ገንዘቤንም ልሰጣት እችላለሁ። ግን አፍተር ኦል ምንም አይጠቅማትም። የሚጠቅማት የዘላለም የሆነ ቤት ነው። ኢንሻአላህ የመጀመሪያ ጊዜ ከአባን ሳይ የሷን ስም ነው የምጠራው። አላህዬ ስትሞት እንኳን ቢያንስ አላህ ይርሐማት እንድል አድርገኝ። አላህ ይርሐማት ብሎ ዱዓ ማድረግ መቻል በራሱ እድለኞች ናቸው። የቀረኝ እድሜ ለሁለት ይካፈልና ለሷ ይጨምርላት እላለሁ። በሆነ አመት እንድታገኝ ደግሞ ሂዳ ካመለጠችኝ አመለጠች። እሷን ሸሃዳ ማየት ነው የምፈልገው በህይወቴ። በቃ ከዚህ በኋላ ብቸኛ ስለሆንኩ መሰለኝ አልኩ። ብቸኛ ልጇ ነኝና እኔም ለሷ እሷም ለኔ ያለ ነው። ኢንሻአላህ ቀና ናት ደግሞ አላህ የተመኘሽውን ያደርግ። እናቴ ስለሆነች ሳይሆን ቀና ናት። ለሁላችንም እናት እንደል ሂዳያውን ይስጥልን። እኔ ይገርመኛል የኔ መንገድን 4 አመታት ስሰራ እኛ በምንሰራው ፕሮግራም በእናንተ ታሪክ ብዙዎች ሻሃዳን ይዘው አላህ ሂዳያውን ይሰጣቸዋል።
አይገርምም? ግን ለኛዎቹ ግን አልፈለገም። እኔ ወላሂ ሁሌ ነው የሚገርመኝ። እንዴት ጓደኛ ያለች እሷም ሰለምቴ ናትና ፀሐይ እኮ ምግብ ደብቃ ይዛልኝ መጣች ስትል እናቶቻችን ሄዳ ይስጥልን መልካሞች ናቸው ለኛ። አላህ ለኛ ያላቸው ፍቅር አንዳንዴ ምን እንደምል ታውቂያለሽ ሶፊዬ? አላህ ጀነትን ይወፍቀንና ጀነት የገባ ሰው አላህ እንዲከፋው አይፈልግም። እዛ ስደርስ እናቴ ከሌለች አላህ እኔ ከፍቶኛል፣ ያለሱ አልገባም ልበል እላችኋለሁ። አልሐምዱሊላህ አላህ እድሜን ጨምሮልን በተከበረው ወር ላይ ነው የምንገኘው አይደለ? ዱዓችን የማይመለስበት ወደ አላህ ይበልጥ የምንቀርብበት ወር ለነፍሳችን መስጃ የሆነ ወር ነውና አላህ ይህንን ወር ምክንያት አድርጎ ለምንወዳቸው ቤተሰቦቻችን ሂዳያን ይስጥልን። ሁላችንም አሁን ላይ አንድ ገጽ ላይ ያለነው በዚህ ሰዓት አይደል? ዱዓችን አንድ አይነት ነው አምስታችንም። ብቻ ለምትወጃት እናትሽ እንዳልሽው ዱንያ ላይ ያው ያለችኝ እሷ ናት ብለሻል። ለኔም ያለችኝ እሷ ናት፣ ለሷም ያለሁት እኔ ነኝ ብለሻልና አላህ ሱብሓነሁ ወተዓላ ደግሞ በአንድ ላይ ኢንሻአላህ አሁን እኮ ላንቺም ዱዓን ማደርገው ለራሴ ነው ወይስ ምንድነው? ወላሂ ግራ ገባኝ። ለዛ እኮ ነው ላይኮች አሚን ይላል ኢንሻአላህ። ለኔ ዱዓ አድርጊልኝ። አላህ ለምንወዳቸው ሰዎች ሂዳያን ይስጥልን። ትልቁ ነገር ይሄ ነው። ምንድነው የሚወራው? ቀጥለው አሁንም አብራችሁ ነው የምትኖሩት? አይ እኔ ካገባሽ በኋላ ተለያይታችኋል? ኦልሞስት ያው ቅዳሜና እሑድ ከሷ ጋር ሂዱ። እኔ መንገድ ላይ ከቀረብሽ በኋላ ከቤት ወጣሽ፣ ብቻሽን መኖር ጀመርሽ። ቤተሰብ ነውና አልሐምዱሊላህ ደግሞ ተቀብለውሽ እንደዛ ቆንጆ ሙሽራ ሆነሽ ደግሰውልሽ እንግዲህ ሸኝተውሻል። ይሄ የሚገኝ ድል አይደለም አይደለም? ምክንያቱም አልሐምዱሊላህ ልባቸው እንደገና ገርቶ ወደኋላ መለስ ብለው እንደገና ደግሶ መዳር ቀላል ነገር አይደለም። ከዛ ሁሉ ጊዜ በኋላ ያ ሁሉ ጊዜ አልፎ ተቀብለውሻል። አልሐምዱሊላህ ተቀብለዋት አብረው እየኖሩ ተቀብላሽ እናትሽ አብራሽ እየኖረሽ ነው። ያንቺ ደግሞ ትንሽ ያጓጓል ይመስለኛል። ምክንያቱም መጀመሪያ በነበረበት ቢሆን ኖሮ በቃ ተስፋ ታደርጊያለሽ። እንደው ተስፋ መቁረጥ ስለሌለብሽ ነው ተስፋ የምታደርጊው። ለውጦች ደግሞ ስታይ ተጓጓያለሽ የበለጠ። ምናልባት አላህ እያቀረበልኝ ይሆን እንዴ ደግሞ እኔ ምን ልጨምርበት፣ እኔ ምን ሰበብ ላድርስ የሚል ደግሞ ጉጉት ይኖርሻል። አብረሽ ደግሞ ስትሆኚ ማለት ነው። አብሮ መኖሩ ደግሞ ትንሽም ቢሆን በአንቺ ስነ ምግባር፣ አንቺ ከአላህ ጋር ባለሽ ነገር ያን ነገር በማየት ብቻ ስላወራሽ አይደለም፣ በማየት ብቻ የሚለወጡ ነገሮች ይኖራሉ ብዬ አስባለሁና ኢንሻአላህ የኢክሩ እናትና አባት በጣም የሚያስቀና ትዳር፣ ከትዳር የሚያስቀና ትዳር፣ እንደ እናት የምታስቀና እናት፣ እንደ አባት በቃ የሞገስ ያለው የሚያስቀና አባት። ብቸኛ የምትመኙ ነገር ሂዳያ ነው። ፕሮግራሙ ላይ ከቀረብሽ በኋላ ምን ምላሽ አገኘሽ ከቤተሰብ? የማውራት እድል አጋጥሞናል። የማውራት እድል ማለት ግቢያችን ውስጥ ሙስሊም ሰዎች አሉና አሳይተዋት ነበረ። መጀመሪያ ቲክቶክ ላይ በምታይኝ የምጠይቀኝ ነገር ነበረ። ቢያንስ እንኳን ቲክቶክ ላይ ባይወጣ እዚህ እኔ የምጠየቀው ነገር ስላለ ምናምን የምትለኝ ነበርና ቲቪ ላይ ከወጣው በኋላ ራሷ ነበረች የደወለችልኝ። ሁሌ የኔ እናት ሁሌ የምትለው ትመለሻለሽ ወይ ሚጣ ትመለሻለሽ፣ አይ አንቺ አትቆይ ትመለሻለሽ እንትን ትለኝ፣ እየጸለይኩልሽ ነው ትለኝ እንድመለስ ማለት ከቻልሽ በዚህ ያጽናት ብለሽ ጸልይልኝና እናት ናት ቆርጠሽ አጣያት። እስልምናችንም ይላል የእናትሽ ሐቅ አለብሽ በትንሽ አትምጣንችና ብዙ ነገር ይመስለኛል ከሁላችሁ ምን ለመቻል እየሞከርኩኝ ነው አሁን ላይ። ለምን አሁን እነሱ እንዴት ነው አሁን ሂዱም ብዙ ነገሮችን አልፋ አሁን ላይ ሰላም ፈጥራለች።
እሷንም ማሻአላ ያልኩት እድለኛ ነሽ ስትፈልጊያት ሄድሽ ማቀፍ ስትፈልጊያት ደውለሽ እንደፈለግሽ መናገር እድለኝነት በቃ ልቤን ድንጋይ አድርጌ ለመኖር እየሞከርኩኝ እሷን ከጎኔ አድርጌ ብዙ ነገር ሰላትን ማስለመድ እፈልጋለሁ ብዙ ነገር ማድረግ እፈልጋለሁ ሳትሄድብኝ ማለት ነው እንደዚህ ቁጭ ብለሽ የሷ እድሜ እየሄደ እንደሆነ ማሰብ ራሱ በጣም የሚጨንቀው ምንም ነገር ሳታደርጊላት ይሄን ነገር ሳታሳያት እድሜዋ እየሄደ እንደሆነ ማሰብ በጣም የሚያስጠላው ምንም አላወራም ብዬ ነበር አልፈዋለሁ ብዬ ነበር ግን በቃ አላህ ውስጣችንን የሁላችንንም ያውቃል አላህ ወደኛ ያምጣልን ወላሂ ትልቁ ነገር እሱ ነው በቃ አላህ ሳንጸጸት ትልቁ ጸጸት ይሄ ነው ለኔ ሳንጸጸት አላህ ያምጣልን ወደኛ እንዲ በቃ ከልብ ስትደሰት ከልብን ያገኘሁትን ሰላም አይታ ሰላማን ስታገኝ አይቻት እኔ አንድ ቀንም አልቆይ ከዛ በኋላ ችግር የለም ግን ያንን ነገር ማየት ፈልጋለሁ ባይኔ ኢንሻአላህ አላህ ይሄንን ቀን ያመጣውም እሱ ነው እስከዚህ የሚያመጣን እሱ ነው ከዚህ በኋላ ያለውን የሚያስቀጥለን እሱ ነው አላህ ብቻ እድሜያን ያርዝምልኝና ያንን ቀን ያሳየኝ የእውነት ወላሂ እስካሁን ያለቀስኳቸው ሌሎች እኔና አላህ እናቃቸዋለን በሷ ምክንያትና ሻይ ሁላችንም ያው ነበር አሁን ላይ ሁላችንም ያያችሁ በቃ በጣም እየተገረምኩ ያለሁት ወላሂ አላወራም ብዬ ነበር ሶፊ ወላሂ ስልሽ እኔ በባሪ ማልቀስ አልችልም ድሮ ስለጨረስኩት ይመስለኛል በቃ በውስጤ ነው በጣም የሚይዘው ነገሮችንና አሁን ላይ ደግሞ ብቻዬን ሰው ነው የለመድኩት ነገር ብቻዬን ማልቀስ ያ ነገር ይመስለኛል እያሳመመኝ ያለው አሁን ላይና ስታወራ ማሻአላ የቀደመኝ በቃ ባውን ሰዓት አስበሽዋል የመረጥሽውን ነገር ተቀብላ ላንቺ አፍጥር ስትሯሯጥ የመረጥሽውን ነገር ተቀብላ መታስተማክርሽ ትዳርሽ ላይ ሊሆን ይችላል ኑሮሽ ላይ ሊሆን ይችላል ከጎንሽ አለሽ ማለት እና ኢንሻአላህ ያንን ነገር አገኘዋለሁ ኢንሻአላህ እኔ ምንም ሳልሆን እሱ ምንም ሳትሆን ያገናኘን ወላሂ ኢንሻአላህ ያ ነው ምኞቴ ኢንሻአላህ ሁላችንም ወላሂ ሁላችንም ያምጣልና አይሂዱብን ከጎናችን ምንም ሳይሆኑ ያንን ቀን ቅርብ ያርግልን ትልቁ ድክመታችን ሁላችንም እሱ ምንም በባልኔ ድክመት አይታወቅብኝም ከቤተሰቦቼ ውጪና አላህ ለነሱ ብቻ አይደለም ለወደድ ነው ላየ ነው ቀለ ሁሉም አላህ ልቡን አግርቶለት የእስልምናን ጣም ያሳየው የሁል ጊዜ ምኞቴና ዱዓዬ ነው ወላሂ እስልምና ለምትወዱት ሰው ለሁሉም ሰው የምትመኙት ነገር ነው አንቺ ያየሽውን ሰላም አንቺ ያየሽውን ነገር የምትመኙ ነውና ትልቁ ደግሞ ዱንያ ላይ እናት ናት አንቺ ያየሽውን ነገር አንቺ ጀነት ሆነሽ ለሷ ማሳየት ትፈልጊያለሽ አላህ ምንም አይሳነው ኢንሻአላህ ሁሉም በጊዜው ያደርጋል ጊዜው ባይሆን አይደለ ጊዜው ያልሆነበት የእናንተም ታይም ነበረ የምታለቅሱበት ሻለማየት የምትናፍቁበት ጊዜ ነበረ አላህ አቅም ሰጥቷችሁ እስካሁን አድርሷችኋል ኢንሻአላህ እኔንም ይሄን ጊዜ አሳልፎኝ እናቴን ቅፍ አድርጌው ነገር ሲጎለኝው ነገር ማውራት ስፈልግ ሄጄ እንዳወራት አላህ ያግዘኝ ትልቁ ነገር እሱ ኢንሻአላህ ለዱዓ ከጎንሽ ነው ሀቅ ምናልባት ግን ይሄንን ፕሮግራም ገጥሟቸው የሚያዩ ከሆነ በጣም እንወዳችኋለን አላህ Subhanahu Wa Ta'ala እኛ እንደወደድናችሁ እሱም ይወደዳችሁና ሂዳያውን ይስጣችሁ እኔ ማስተላለፍ የምፈልገው መልእክት አለ ይሄን ፕሮግራም እንድታዩ ነግራት ያው ይሄን ካሜራ ታውቂያለሽ ምንም ነገር ብጠይቅሽ ታደርጊልኛለሽ ከሆነ ግን በቃ ሄደሽ ታላተሚልኝ ብለሽ ታላተሚልሽ ብቸኛ ልጅ ነኝ እስልምናን ተቀበይልኝ ብለሽ ትቀበይልኛለሽ በቃ ለልጄ ብለሽ ሙስሊም ሆኛለሁ በቃ እኔ ያልኳትን ነገር ነው የምታደርገው የሚገርምሽ ነገር እንዲያርጊ እንደ እህትም እንደ እናትም እንደ ልጅም እየተቆጣውም እየተቆጣችኝም ነው የኖር ነው ስለሚልኝ ብለሽ ተሰልልኛለሽ ጀነት አብረን እንግባ አንለያይ አንድ ነው
አንድ ትሪን ብላ አንድ ጾም ንጹም ብልሽ ታረጊልኛለሽ? ሁሉንም ነገር እንደምታረጊልኝ እርግጠኛ ስለሆንኩ ነው የምጠይቅሽ። መቼም የሰው ወሬ ከኔ ከልጅሽ አይበልጥም አይደል እናቴ? እውነት እናቴ ብያት አላውቅም። እኔ እማዬ ብያት አላውቅም። የሆነ ፊዚካሊም ተቀራራቢ ስለሆነ በስሟ ነው የምጠራት። ዛሬ ብቻ እስቲ እማዬ እኔ ሄድኩበት መንገድ አብሬሽ አብረን እንሂድ፣ እጅ ለእጅ ተያይዘን እንሂድ እባክሽ። እኔም ለቅሶ ያብቃ፣ የኔም ለቅሶ ያብቃ። እስቲ ደስ ይበለኝ።